በጣም አመሰግናለሁ አቶ ቴዎድሮስ። ለአዘጋጆቹም ሁሉ ትልቅ ክብር አለኝ። አመሰግናለሁ። ወገኖቼ ጦርነት ይቁም፣ አገዛዝ አብቅቶ ዘላቂ ሰላም ይምጣ ብሎ የተመመውን ይህን ህዝብ ትክክለኛ ሰዓት ላይ እንደመጣ አስባለሁ። ወሳኝ ሰዓት ላይ ትክክልም ነው አቋሙ ብዬ ነው የምቀበለውና ይህን መንደርደሪያ ይዘን መወያየታችን ይህን መንደርደሪያ ይዘን በሀገራችን ጉዳይ መነጋገራችን ለኔ ትልቅ ጉዳይ ነው። የምንዋጋው ጦርነት እኮ አሸናፊ ልደት ሚውት አድርግ። በቃ አሁን ቀጥሎ እነግራለን በኢሳን እናንተን እንዲከታተሉ። ልደት ሚውት አድርግ። እርስ በርሳችን ይቀጥሉ ዶክተር። መንግስት ከሚያስተዳድረው ህዝብ ጋር ጦርነት ገጥሟል። ቴዲ በጣም ይቅርታ ረሳሁኝ። አየህ ይቀጥሉ። ልቀጥል? እሺ። ረሃብ፣ መፈናቀል፣ ስደትና ሞት ሌላኛው የታሪካችን ክፍል ነው። እንደ ዓለም አቀፉ የሂውማን ራይትስ ዋች ዘገባ ከሀገር አቀፍ ደረጃ የታየው አፈናና እገታ እየጨመረ መምጣቱ በገሃድ የተመዘገበ ነው። ስለዚህ ህዝባችን በሰላም ወጥቶ የመግባቱ ሁኔታ እጅግ አዳጋች ሆኗል። ህፃናትን፣ ሴቶችን፣ አረጋውያንን፣ የሃይማኖት አባቶችን፣ መነኮሳትን፣ ነዲያንን ወዘተ ሰላማዊ ዜጎችን ያለ ልዩነት እየፈጀ ስላለው ህገወጥ ግድያ ነውና ስለነውሩ የምናወራው። በሴቶችና በልጃገረዶች ላይ እየተፈጸመ ስላለው ጥቃት ነውና የምናወራው። እንደ አምነስቲ ኢንተርናሽናል ሪፖርት በዝርዝር የተቀመጠ በጣም እንደ ሀገር እንደ ህዝብ ያዋረደን ታሪክ የተመዘገበበት ዘመን ነው። የሲቪል ሞትና ንብረቶቻቸው ላይ እየደረሰ ያለው ጥቃት እንዲሁም ህገወጥ እስራቶች በመንግስት ኃይላት፣ በሚሊሻዎች፣ መንግስታዊ ባልሆኑ ታጣቂ ኃይሎችም የሚፈጸሙ መሆናቸውን የሂውማን ራይትስ ዋች ጥናት አሁንም ያስረዳል። ነገር ግን ይህ ድርጊት ግጭቱ በተከሰተበት ቦታ ብቻ ሳይሆን በሌሎችም የሀገሪቱ ክፍሎች በተመሳሳይ እየተፈጸመ መሆኑን በስፋት ያብራራል። ለዚህ ነው ጦርነቱ ሰሜን ላይ የበረታ ቢሆንም ኦሮሚያ ላይ የበረታ ቢሆንም መሃሉ፣ ምስራቁ፣ ምዕራቡ፣ ደቡቡም ነፃ አይደለምና የጋራ መፍትሄ የሚያስፈልገን አንድነትን የጠየቀው ይሄው አገር አቀፍ ችግር ነው። አይበቃንም ወይ? በቃ ጦርነት ይቁም ስንል እኮ በቂ ምክንያት ስላለን እኮ ነው። የህዝባችን ሞትና እንግልት እንዲያበቃ ነው ጦርነት ይቁም የምንለው። ረሃብ፣ አፈና፣ መፈናቀልና ስደት እንዲያበቃ ነው ጦርነት ይቁም እያልን ያለ ነው። ብዝሃነታችንን እንድናዳምጥ፣ አንድን ነገር የሀገራችን ጉዳይ ተደማምጠን እንድንመክር፣ ለዚህ ነው ጦርነቱ ይቁም የምንለው። መከላከያ የሀገር ምሰሶና አምድ፣ የህዝብ መከታና ጋሻ፣ ኩራታችንና ክብራችን እኮ ነው። ለዚህ ነው የወታደር ሞት ይቁም የምንለው። ለሀገር ክብር ለሉዓላዊነት አይደለም እየወደቀ ያለ። ለፖለቲካዊ የህዝብ ጥያቄ የፖለቲካ ምላሽ አጥተው በየብሔረሰቡ በደረሰው በደል ምክንያት የፋነኑ ታጣቂዎች የህዝብ ልጆች የሀገር ዋልታዎች ናቸውና ጥያቄያቸው በሰላማዊ መንገድ ፍትህ አግኝቶ ደም መፋሰሱ እንዲያበቃ ነው ጦርነት ይቁም የምንለው። የሐሳብ ልዩነታችን በዲሞክራሲያዊ መንገድ ሊፈታ ይገባል፣ ግብአትም ነውና ይህ ጦር ሊያማዝዝ አይገባም። ለዚህ ነው ጦርነት ይቁም የምንለው። አዎ በቃ ያለምንም ቅድመ ሁኔታ ጦርነት ሊቆም ይገባል። ድምጻችን ነው። እኛ አገዛዝን
የምንታገለው ትግላችን ይቅርታ በዲሞክራሲያዊ ስርዓት ተተክቶ ዘላቂ ሰላም ስለሚመጣበት መንገድ እንድንመክር ነው። በዋናነት ፈጣሪ ከታረቀን እንደ ህዝብ ከስተታችን ተምረን ከተመለስ ትውልዱን ግራ ያጋባውን የስርዓቱን ማነቆ መለየት ከቻልንና ከአፈናው መፍታት ከቻል ይህም ይቻላል። መጽሐፍ ቅዱስ የጠቢባን አይኖች ወደ ራሳቸው ናቸው ይላል። እያንዳንዳችን የልባችንን መሻት ውስጣችንን እናዳምጥ። የጋራ ማጠንጠኛችን መግባቢያ ቋንቋችን ኢትዮጵያ ናትና። ስለዚህ የጋራ ፍኖተ ካርታ እንፈልግ። በጣም ይቅርታ ጉንፋን ስለያዘኝ ነው። ዲሞክራሲያዊ መንግስትና ዲሞክራሲያዊ ህዝብ ደግሞ አይነጣጠሉም። ለወንድሙ መብትና እኩልነት፣ ለእኩል ተደራሽነት ጠበቃ የሚሆን ህዝብ፣ ለማንኛውም ሰብአዊ መብት፣ ለፍትህ፣ ለህይወቱ በሰላም የመኖር የመውጣት የመግባት ዋስትና ላይ የሚሞግት የሚሰማው ዜጋ ሊፈጠር ይገባል። ካገዛዙም በተጨማሪ ወደ ጎን እኮ በሰላም መኖር አልቻልንም። ለዚህ ነው አካታች መፍትሄ የፈለግነው። ከመንግስት ምን ይፈልጋል? ከሚዲያና ከአክቲቪስቶች፣ ከደራሲያን ወዘተ ምን እንፈልጋለን? ከሌሎች አጋሮቻችንስ ምን እንፈልጋለን? እንፈትሽ እስቲ፣ ወደ ውስጣችን እንይ። ምንድነው ከውስጣችን የጎደለው? እኛስ ማድረግ ያልቻል እንደ ህዝብ ሁሉም ፖለቲሻኑም ፖለቲከኛውም ይሁን መንግስትም ሁሉም ከዚህ ህዝብ ወጥቶ በዚህ ውስጥ የገባንበት ምን ስለሆነ ነው? ይሄን ልንፈትሽ ይገባል። ህወሓት ዲሰንትራላይዝድ ኮንትሮሊንግ ሜካኒዝም ተጠቀመ። ብልጽግና ደግሞ ሴንትራላይዝድ ነው። ህዝባችን ግን ከ100 ዓመት በላይ የፈጀ የነጻነትና የፍትህ የእኩልነት የእኩል ተደራሽነት ጥያቄ ያለውና ምላሽ ይገባዋል። ጦርነትና ሆነው ይቁም። መንግስት ወደ መፍትሄው መሄድ አለበት። ህዝብ ደግሞ ምላሹን ማግኘት አለበት። አንድ ሀገር እንዲጸና ምሰሶ ያስፈልገዋል። መሬት ላይ ያለው ሁኔታና እውነታ ሲታይ መንግስት ያስፈልገናል። ደግሞ መንግስት ህዝብን ማዳመጥ መስማት ይኖርበታል። ካልሰማ ደግሞ በጫና በግድ ፕሬሸራይዝድ ሆኖ ተገዶ መስማት አለበት። ይህንን እንዳናሳካኛ ተከፋፈል አቅም ስለፈጠርንለት በዚህ መከፋፈል መንግስት ተመችቶት እየኖረ ነው። እኛ በመለያየታችን ስርዓቱን ማረም አቃተን፣ ሳንችል ቀረ። ቂም በቀል ጥላቻ ስራ ሆኖብን በትላንትና ምክንያት ዛሬን እያጣን ነው። ፍርሃትና ዝምታ በህዝብ ውስጥ አለ፣ በፓርላማው ውስጥ አለ፣ በመሪዎችና በመንግስቱ ስርዓት ውስጥ እውነቱ እያለ መናገር እንዳይችሉ የሆነ አሰራር አለ። ፍርሃት እንደ ህዝብ ነው የገዛን የዋጠን። በዚህ ውስጥ ሆነን ከዚህ ካልተላቀቅ ልዩነቶችንም የሐሳብ ልዩነቶችን ማስተናገድ ካልቻል አይፈታም። የታመመ ሰው እኮ ዝም ሲል መሞቻው እንደተቃረበ እናውቃለን። ዝም አልን እኮ፣ በዝምታችን ሀገራችን እየሞተች ነው። ዝም ሲል ነው እኮ እዚህ ጋር የሚደረሰው ምላሽ የሚታጣው። ህዝብ ዝም ሲል በኃይል ደግሞ መብት ጠያቂዎችን ማስቆም የሚቻል አይደለም። የዓለማችን ስርዓትስ ምን ይመስላል? ኢትዮጵያ ደሴት እንዳለው ዶክተር ራይል በቃ አይበቃንም ወይ? የፖለቲካው ስሪት ተበላሽቶ ከሆነ ተቀይሮ ሪስትራክቸር መደረግ አለበት። ምክንያቱም በራሳችን ላይ የሰራነው ላቦራቶሪ አልሰራምና። በቃ ዘላቂ ሰላም በስክነት ስምታን ሰብረን ሐሳብ ስናዋጣ ስንደማመጥ በአብሮነት ይገነባልና የመሪዎችም ጆሮ ለህዝብ ድምጽ ይከፈት።
አዎ ጦርነት በቃ ይቁም ስንል ደግሞ ይብቃ። ኢትዮጵያ ሀገራችን ታፍራና ተከብራለች። ለዘላለም ትኑር። አመሰግናለሁ።